دينو أمانو سلام نو من أنا بتوقع سكسكين كوب سلام أنت من علبة تاني جنيني جنكوس تعلوت دينو متلين يا من جنكتنا سلام عليكم دي من أنا من سلام علبة لنا وي سلام قوي من تفترون بروك بيوت على بروك بيوت على أو بيوت على من يقلل كلامك من قالكين تكست يقلل كوارل بروك بيوت على يمرينو يما يمثل نغرات تورا بروك بتراش بيقول لي نوراچو بيوت منور ነው እንዴ ተገረም አሁን ጭራሽ ነው ቤት ነው ያለው እሺ ያላም ቆይ እንዴት በህይወት ተረፈ ጭራሽ እኔን ትጠይቀኛለህ እንዴ አንተ ልጠይቅ እንጂ እንዴት በህይወት ሊተርፍ ቻለ እኔ ምን አውቃለሁ ሚኪ ቆይ እንዴት እንደዚህ ትላለህ መሞቱን እርግጠኛ ሁን ብያል ነበር እንደሞተማ እርግጠኛ ነበርኩ ኧረ እባክህ እርግጠኛ ነህ እና ታዲያ መቃብር ፈንቅሎ ተነስቶ ነው አላውቅም ግን ከዛ አደጋ ሊተርፍ ከቻለ ተአምር ነው ባንተ እንዝላልነት ነው አይተረፈው እኔ ምን አደረኩኝ እንዳልከኝ መኪናውን አበላሽተ ገደል እንድትገባ አድርጋለሁ ገደል መግባቱ ብቻ ምን ይሰራል መትረፍና ለመትረፉን ተከታትለህ አይተ ልጨርሰው ይገባ ነበር ቆይ መኪናው እዛ ገደል ውስጥ ገብታና ፈንድታ ቢሆን ይተርፋል ብለህ አስበህ ነበር አንተ ንገረኝ እኔም እሱ አይደል እንደ ገረመኝ ቆይ አንተና ትርሲት መጋባታችሁ ሰቅ ምን አለ እሱማ ምን ይላል ማለት ምን ይላል ማለት አልገባኝም በቃ ሁሉም ነገር ረስቻለሁ ምናምን ነው የሚለው እና ከናካቴው ከረሳማ አንተንም ረስቷል ማለት እኮ ነው እኔ ግን ምንም ውስጥ ሊያምኑ አልቻለም የሆነ እየዋሸኝ ይመስለኛል ሳሚኪ በደንብ መነጋገርና ምን ማድረግ እንዳለብን መወሰን አለብን ገባ ልክ ብለሃል ሳይቀድመን መቅደም ነው ያለብን አውቆ እየዋሸ ከሆነ አዘናክቶ ሊጎዳ ይችላል ሰማይ ስለዚህ መጠንቀቅ አለብን ለማንኛውም ምን ማድረግ እንዳለብን እንድንመካከር ከሰዓት የተለመደ ቦታ እንገናኝ እሺ በቃ እናወራለን ምን ማድረግ እንዳለብን ደግሞ በደንብ አስበበት ኧረ ችግር የለውም አስብበታለሁ በቃ ታጨነጋ በቃ እንገናኛለን በይ እናወራለን በል እሺ በል አደራ ቻው ቆንጆ እስካሁን አልተነሳሽም እንዴ በጧት የት ሄደ ነው አይ ትንሽ ዱብ ብዬ መጣሁ አይ ጥሩ አድርገሃል ተነሽ አንቺም ተነሽ አይ ትንሽ ድክም ብሎኛል በተኛ ይሻላል እሺ በይኝና ተነሽ እንጂ ማናገርሽ ነገር ስላለ እኮ ነው ምንድነው ሚኪ በኋላ ይደርሳል በኋላ እናወራለን አይ ደርሰው እኔ አሁኑ ላወራሽ ነው ፈልገው ተነሽ አይ ተነሽ እሺ ምንድነው እኔ ቆንጆ ማታ ባረኩት ነገር በጣም አፍሬያለሁ ይቅርታ አድርጊልኝ እውነቱን ለመናገር ማታ በጣም ነው ያናደድከኝ አውቃለሁ ለዛ እኮ ነው ይቅርታ እየጠየቅኩሽ ያለሁት እንደዚህ አይነት የወረደ ነገር ካንተ አልጠብቅም እኔ ራሱ በራሴ አፍሬያለሁ እንደዛ መሆን አልነበረብኝም ግን ደግሞ አንቺም ትረጂኝ ይገባ ነበር አይደል እንዴ ቆይ እኔ ማልረዳህ ነው እንዴ የሚመስልህ አንተ ራስህ እኮ ነው መረዳት ያልፈለግከው እኔ እኮ ልረዳሽ ሳልፈልግ ቀርቼ አይደለም በጣም ስለጨነቀኝ ነው ቆይ ይሄን ያህል ምንድነው የሚያስጨንቀው አንቺ ማጣት ነው ቆይ ስንት ጊዜ ነው የምነግርህ ባጉር ጥርጣሬ ለምንድነው የማይሆን ነገር የምታደርገው ይቅርታ እየጠየቅኩሽ እኮ ነው ደግሜ ልንገርህ ከዚህ በኋላ ያንተ ብቻ ነኝ ደግሞ እንድታምነኝ እፈልጋለሁ አምንሻለሁ አንቺ ብቻ ይቅርበኝ ምን ሆነሃል መጀመሪያውኑ እኔ አዘንኩብህ እንጂ እኮ አልተቀየምኩም ይቅርታ አድርግልኝ ማለት ነው ብሩኬን ግን በጣም አስቀየመዋል እሱን ሄዳ ይቅርታ መጠየቅ አለብህ ችግር የለውም አንቺ ደስ ካለሽ እኔ ይቅርታ ጠይቀዋለሁ አመሰግናለሁ ከዚህ በኋላ ግን አንድ ነገር ቃል እንድትገባልኝ እፈልጋለሁ ምንድነው ደግሞ ቃል ምገባልሽ አጉል ጥርጣሬህንና ቅናትህን እንደምታቆም ቃል ግባልኝ የኔ ቆንጆ ይኸው ቃል ገባልሻለሁ ደግሞ እንደ ማታው አይነት ነገር ቢደገም አይደገምም መመኝኝ እሺ አምናለሁ አመሰግናለሁ በቃ እኔም ሻወር ልውሰድ አንቺም ተነሺ እወድሻለሁ
ይሄ የህፃናት መኝታ ክፍል ነው ማለት ነው። አሪፍ ነው፣ በጣም አሪፍ ነው። ቆንጆ አድርጋችሁ ነው የያዛችሁት። እንግዲህ እንደምንም ያልቃል። ይሄን ይመስላል እንግዲህ። እና አዲስ ቤታችን እንዴት አየህ? እንዴ ኧረ በጣም አሪፍ ነው ነው አይደል? አዎ አይ በጣም አሪፍ ቤት ነው። እንዴ ፊኒሺንጉ ሲያልቅ ደግሞ በጣም አሪፍ ነው የሚሆነው። እንግዲህ እድሜ ለውዱ ባሌ የራሳችን ቤት ኖሮን ከልጆቻችን ጋር ልንገባ ነው። ደስ ይላል፣ በጣም ደስ ይላል። እኔም በጣም ደስ ብሎኛል። እኔ የምልህ ሚኪ፣ አንተስ ቤትህን ለመስራት ሚስት ለማግባት አላሰብክም? አይደርሲት ስላሰቡ ብቻ ይሳካል ብለሽ ነው? የውሳኔ ሰውማ መሆን አለብህ። እስቲ እንግዲህ በደንብ እናስብበትና እንወስናለን። አትፍዘዝ፣ አካባቢህን ለመቃኘት ሞክር። ደግሞ ጥሩ መካሪ ከጎንህ አለ። ምክርና ቡጢ ለሰጪው ቀላል ነው ሲባል አልሰማሽም? እና ምክር አልፈልግም እያልክ ነው? ኧረ ለነገሩ ነው እንዴ። የብሩክን ምክርማ ማን ይጠላል ብለሽ ነው? እንደዛ ብትል ይሻላል። ብሩኬ እንደሆነ ስማርት ጭንቅላት ያለው ሰው ነው። እንዴ ኧረ አውቃለሁ። ስለ ጓደኛ ስለ ወንድሜ ልነግሪኝ ነው እንዴ? ቆይ ምን ጀመራችሁ? ስለ እኔ ሳይሆን እኮ ስለ ሌላ ሰው የምታወሩ ነው የሚመስለው። ምን ውሸት አወራሁ? እውነት እኮ ነው። አይ ትንሽ ሙገሳው በዛና እየሞቀኝ ነው። አንተን ያላሙገስክ ማንን ላሙገስ ነው? አንተ እኮ ለእኔ ጀግናዬ ነህ። አንቺ ደግሞ የኔ ህይወት ነሽ፣ የኔ ፍቅር። በጣም ወድሃለሁ። እኔም በጣም ወድሻለሁ። ኧረ ምንድን ነው? እኔን እኮ ረሳችሁኝ ነው ወይስ ማስቀናት ነው የያዛችሁት? ኧረ አይደለም። ደግሞ ምን የኔና የሷ ፍቅር ላንተ ብርቅ አይደለም እንዴ? ቢሆንም ሲንግል መሆኔን አትርሱ። ይሰማናል እኮ ቀንተሃል ማለት ነው። ትንሽ ትንሽ የምትቀና ከሆነ ለምን አታገባ? እኔ ራሴን ጨፍሬ ምድር ትርሲት፣ እስኪ እንደ አንቺ አይነት ቆንጆ ሴት ነገር ካገኘሽ ፈልጊልኝ። አንተ ብቻ ለማግባት ዝግጁ ሁን እንጂ ከኔ የበለጠችዋን ቆንጆ አምጥቼ ነው ምድር። እሺ አሁን ለማንኛውም ምክሩ ይበቃኛል። ማግባት ስፈልግ እኔው ራሴ እነግርሻለሁ። እሺ እሺ፣ እንደፈለክ። እኔም በቃ ቤቱን አይታይት አድርጌው ልምጣ። እሺ ኒውት በጣም እኮ ነው የምትገርመኝ። አንተ አግብተህ ማየት የዘወትር ምኞታ ነው። እኔ የምፈራው ግን ሚዜ ካልሆንከኝ እንዳትለኝ ብቻ። አይ እንደሱ እንኳን አትልም። በነገራችን ላይ በትርሲት ጉዳይ ሁሌ እንደማመሰግንህ ታውቃለህ አይደል? እቺን የመሰለሽ ቆንጆ አንተ ባታገናኘኝ ኖሮ ከየት ታገኛት ነበር? ታውቃለህ አይደል? ለጓደኛዬ እኮ ማልሆነው ነገር የለም። በጣም አመሰግናለሁ ጓደኛዬ። በነገራችን ላይ እሷም ልክ እንደኔ ነው የምታስበው። ተው እባክህ። እኔ ስላስተዋወቅኳት ሁሌ ነው የምታመሰግነኝ። ሁሌም ማግባ እያለች የምትጨቀጭቅ እኮ ለዛ ነው። እና የሁለታችሁን ባለውለታ ሆኛለሁ ነው የምትለው እንዴ? ራስቸው ባለፈው የጠየቀኝ የቤት ኪራይ እኮ ይዤ ልመጥቻለሁ። በለሷ ሳመጣ ቶሎ ብዬ ልስጥክ። እንካ። ምን ነው እሷ ስትሰጠኝ ብታይ ይደብራታል? ኧረ ቅር አይላትም እንዴ? እንደውም ደስ ነው የሚላት። ታዲያ ለምንድን ነው ከእሷ ተደብቀ የምትሰጠኝ? ይኸውልህ ሚኪ፣ ከእሷ ተደብቄ የሰጠው እሷ እንዳይከፋት ብዬ ሳይሆን አንተን በእሷ ፊት ስሰጥ እንዳይደብርህ ብዬ ነው። እንደዛ ነው። ትርሲትን እኮ ከኔ በላይ አንተ ታውቃታለህ። እንኳን ለአንተ አይደለም ለማንም አንስቼ ብሰጥ የሚከፋ ሰው አይደለችም። እሱማ መልካም ሴት ነች። ያው አንዳንድ ሴቶች ካገቡ በኋላ ስለሚቀየሩ ብዬ እኮ ነው። ወይ ትርሲት አንተ እንደምትላት የምትቀያየር ሴት አይደለችም። እሺ በቃ አሁን ያልኩህን ሁሉ እርሳው። መጣሽ የኔ ፍቅር? አዎ ውዴ። ቤቱን እንዴት እንደወደድኩት እና ሚኪ፣ ምን ይጨመር ምን ይቀነስ? በጣም 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 አሪፍ ቤት ነው። ምንም የሚጨመር ነገር የለውም። እንዴ ጥንቅቅ አድርጋችሁ አንዴ ሰራችሁት። ምን ይቀረዋል? አንተም ስለወደድከው በጣም ደስ ብሎኛል። እንዴ ቆይ እንደዚህ ከወደድከው ለምን አንድ ክፍል ሰተንክ ከኛ ጋር አብረን አትኖርም? ደስ ይለኛል ፍቅር። ለምን አብረን አትኖርም? ኦ ባለቤትም ከፈቀደችማ በቃ ቤቱ ሲያልቅ እዚሁ አብረን እንኑራ። ኧረ አይ እኔ አልፈልግም፣ ይቅርብኝ። ቆይ ምን ችግር አለው? አብረን ብትኖር እኮ ምንም የምታስቸግረን ነገር የለም። ደግሞ በዛ ላይ ክፍሎቹ ብዙ ናቸው ያሉት። አንተም ብትሆን ከቤት ኪራይ ወጪ ትገላገላለህ። አይ ይቅርብኝ። እኔ አሁን ያለሁበት ቤት ተመችቶኛል። ለነገሩ አሁን እንኳን ገና ስላላለቀ
እስከሚያልቅ ድረስ በደንብ አስብበት። እሺ በቃ እኛ ምን እንሂድ። በቃ እኔ ስልክ ላውራና እመጣለሁ። አንዴ አንድ አፍታ። ለምን አብረን አትወጣም? መጣሁ። አንድ አፍታ የሆነች ስራ ጉዳይ አለች። እሷን አውርቼ መጣሁ። ውረዱ። መጣሁ። እሺ ሁሉ ነገርን ነው የምፈልገው። ደግሞ ሁሉ ነገርን ወስጄብሃለሁ። መቼም ደግሞ አልመልስልም። መቼም አሁን ያንተ የነበረው ሁሉ የኔ ሆኗል። ሁሉም ነገር የኔ ነው። ከአሁን በኋላ በፍጹም አልመልስልህም። በፍጹም ብሩኬ ምን ሆናል? አይ ምንም አልሆንኩም። ምን ማለት ነው ምንም አልሆንኩም? እንዲህ ፊትህን ጥላው? አይ ትንሽ ደብሮኝ ነው እኮ። ምንድን ነው ያስደበረ? ልጆች ትምህርት ቤት ሄደዋል እንዴ? አዎ ሹፌሩ ይዟቸው ሊሄድ ወጥቷል። አይ ጥሩ ነው እኮ። ምንድን ነው ያስከፋ? ይኸውልሽ ትርሲት፣ አሁን የምነግርሽ ነገር ትንሽ ሊደብርሽ ይችላል። ምንድን ነው እሱ? ይኸውልሽ እኔ ከዚህ ቤት መውጣት እፈልጋለሁ። ምን ማለት ነው? ከዚህ ቤት መሄድ እፈልጋለሁ ማለት? አዎ ወደ ነበርኩበት መመለስ እፈልጋለሁ። ተመልሰህ ወደዛ ቦታ ልትሄድ? አዎ። ለምንድን ነው ከዚህ ወጥተህ ወደዛ መሄድ የፈለግከው? ምንም ምቾት እየተሰማኝ አይደለም። ምንድን ነው የጎደለ? ማለቴ ምንድን ነው ምቾት የነሳ? አይ ምንም የጎደለኝ ነገር የለም። ቆይ ለምንድን ነው የማትነግረኝ? እየደበከኝ ነው? አይ በቃ አይምሮዬ ሰላም ሊያገኝ ስላልቻለም እኮ። ሰላም የነሳህን ነገር ንገረኝ። ምክንያቱም ምንም አይጠቅምሽም። ተዋወኩት። ትናንትና ሚኪ ስለተናገረ ነው መውጣት የፈለግከው? አዎ ግን እሱ ብቻ ደግሞ አይደለም። እና ሌላ ምንድን ነው ምክንያት? ይኸውልሽ ምን መሰለሽ፣ አንቺ አሁን ባለትዳር ነሽ። ምንድን ነው እሱ? ቆይ ለምንድን ነው በግልጽ ማትናገረው? በቃ ትዳርሽ ውስጥ ገብቼ ልበጠብጥሽ አልፈልግም። ለዛ ነው ለመሄድ የወሰንኩት እኮ። ማን ነው ትዳሬን በጠበጥክ ያለ? ትዳርሽ እየተበጠበጠ እንደሆነ ባትነግረኝም እኮ እኔ ከመጣሁ በኋላ ምንም ሰላም እንደሌላችሁ እኮ ያስታውቃል። ይህ ሁሉ ነገር እንድታስብ ያደረገ ትናንት የተፈጠረው ነገር ነው አይደል? እውነቱን ንገረኝ ካልሽኝ፣ አዎ ትናንት የተፈጠረው ነገር ምንም ደስተኛ አላደረገኝም። ለትናንቱ ከሆነ እኮ ሚኪ ራሱ መጥቼ ይቅርታ ጠይቀዋለሁ ብሎኛል። እሱ ይቅርታ ሊጠይቀኝ አይገባም። መጀመሪያውንም እኮ ጥፋቱ የኔ ነው። አንተ ደግሞ ምን አጠፋ? ባለትዳር ቤት ዝም ብዬ ልገባ አይገባኝም ነበር። የማይመስል ነገር ለምንድን ነው የምታወራው? እውነቴን ነው። ቆይ አንተ ብትሄድ ልጆቹም እንደሚሰማቸው ገብተዋል? በጣም ነው እኮ የሚያዝኑት። ልጆቹንም ከሆነ እኮ አልፎ አልፎ እየመጣሁ ጠይቃቸዋለሁ። ልጆቹ አብራቸው እንድትኖር እንጂ የመጣህ እንድትጠይቃቸው አይፈልጉም። ልክ ነሽ፣ ግን ደግሞ ለእኔ እዚህ ቤት መኖር በጣም ከባድ ነው። እዚህ ቤት የምትቆየው እኮ ትውስታ እስኪመለስልህ ብቻ ነው። ከዛ በኋላ የራስህን ውሳኔ መወሰን ትችላለህ። ቆይ ትውስታዬ ባይመለስ እስከ መጨረሻው እዚህ ቤት ልኖር ነው እንዴ? እንዴት ትርሲት፣ ምን አስበሽ ነው? እሱን እግዚአብሔር ነው የሚያውቀው። ሊሆንም ላይሆንም በሚችል ነገር ትዳርሽ አደጋ ውስጥ መግባት የለበትም። የጀመርከውን ሕክምና እኮ መከታተል አለብህ። ሕክምናዬንም እኮ እዛው ሆኜ መከታተል እችላለሁ። ምንም ያስቸግር ነገር የለም። ወይ ጉድ! እንኳን ደህና መጣ ሚኪ። ስፈልገን የመጣው እንኳን ደህና ቆይሽ። ለምን ይፈልግሽ? ብሩክ ከዚህ ቤት ካልወጣው እያለ ነው። ምን ለምነው ከዚህ ቤት የሚወጣው? ቅር ያለ ነገር አለ? አይ ምንም የለም። እና ታዲያ ከቤት መውጣቱ ምን አመጣው? እዚህ መቆየቱ ምንም ምቾት እየሰጠኝ ስላልሆነ። ቆይ ከዚህ ወጥተህ ወዴት ለመሄድ ነው ያሰብከው? በፊት ወደ አስጠጉኝ ሰዎች ሄድና ከነሱ ጋር በሬ ይኖራሉ። እዚህ መኖሩ ካላስደሰተ እንግዲህ ምን ይደረጋል? በቃ ፍቅር ተይው፣ ይሄድ። ይሄድ ነው ያልከው? አዋ እንዴ ተይው በቃ። እዚህ መኖር ካላስደሰተ ምን ማድረግ እንችላለን? ለምን ደስተኛ እንዳልሆነ ግን አውቃል። በአንተ ምክንያት ነው። እሺ እንዴ
ቆይ እኔ ደግሞ ምን አደረኩ? ትናንት በተፈጠረው ነገር ትዳራችን እንዳይበጠበጥ ፈርቶ እኮ ነው ከዚህ ቤት ጥሎ መሄድ የፈለገው። ትናንት ማታ ለተፈጠረው እኮ ነው ይቅርታ ጠይቄሽ ድጋሚ እንደማይደገም ነግሬሻለሁ። እኔን እንጂ መች እሱን ይቅርታ ጠየቀው? ደግሞ ቃል ገብታል። አሁን ይቅርታ ጠይቀው። ማታ በተናገርኩ ነገር ይቅርታ። አይ ችግር የለውም። ይኸውልህ ብሩክ፣ ይሄን ከዚህ ቤት እወጣለሁ የምትለውን ሀሳብ ከአይምሮ አውጣ። ምንድን ነው? አያምርብህም? በጣም አመሰግናለሁ። እሺ ለምን ነው ምስጋና? ብሩክን ሄዳ ይቅርታ ስለጠየቀው። ይሄ እኮ ምስጋና ያስፈልገው። ጥፋተኛ ስለሆንኩ ነው ይቅርታ የጠየቁት። ቢሆንም ይቅርታ መጠየቅ ትልቅነት ነው። ደግሞ በጣም ኮርቼብሃለሁ። እና ደስ ብሎሻል ማለት ነው? በጣም እንዴ! እንደዚህ ከሆነማ በቃ ድጋሚ ይቅርታ አልጠይቀዋ። ለአሁኑ ይሄኛው በቂ ነው። ታውቂያለሽ ግን እንዴት እንደምወድሽ አውቃለሁ። የኔ ቆንጆ፣ ለአንቺ ስል ምንም ነገር አደርጋለሁ። ለአንቺ ስል ከዓለም ጋር መጣላት ካለብኝም ብቻዬን እጣላለሁ። ለአንቺ ስል ማላደርገው ነገር የለም፣ ምክንያቱም አፈቅርሻለሁ። እኔም በጣም አፈቅራለሁ። ለእኔ ስትል ምንም ማድረግ አይጠበቅብህም። ሁልጊዜም እኔ ካንተ ጋር ነኝ። አውቃለሁ። ሁሌም ከኔ ጋር አብረሽ እንድትሆኝም ነው የምፈልገው። እሺ? ሁልጊዜም እኔ ካንተ ጋር ነኝ። እንደማልለይህና እንድታምነኝ እፈልጋለሁ። የኔ ቆንጆ፣ ከራሴ በላይ አምነሻለሁ። ካመንከኝና ይሄ ቅናትህን ከተውክ ካንተ የሚለየኝ ማንም የለም። ደግሞ ዛሬ እንዴት ነው ያማረብሽ? አረ እንደዚህ ለብሼ ነው አምሮብሻል የምትለኝ? ከምሬ ነው፣ በጣም አምሮብሻል። ደግሞ አንቺ ከመቼ ወዲህ ነው ልብስ ለብሰሽ የሚያምርብሽ? ልብሱን ነው እንጂ አንቺ የምታሳምሪው። አረ እባክህ፣ የምሬ ነው፣ በጣም አምሮብሻል። አመሰግናለሁ። የኔን ተወውና አንተ በጣም አምሮብሃል። ካልሽ ይሁንልሽ። አመሰግናለሁ። በቃ ልውጣ። ትርሲት ትርሲት አቤት ብሩክ፣ ፈለከኝ? አዎ፣ አንዴ ላወራሽ ፈልጌ ነበር። ምንድን ነው የምታወራኝ? ስለ ጋሼ ነበር። ጋሼ? ጋሼ ማለት? ጋሼ በቀደም እንደውም ስታመጪኝ ያገኘሻቸው አባት። እረስቸው ነበር። እና ስለሳቸው የምታወራኝ ነው? ይኸውልሽ ትርሲት፣ በጣም ናፍቀውኛል። በዛ ላይ ደግሞ ሚጡንም ቻው ሳልላት ስለመጣሁኝ ሊደብራት ይችላል እና ፈቃደኛ ከሆንሽ ልሄድ ነበር። እንዴ ምን ሆናል ብሩኬ? እንዴት ነው ፈቃደኛ ማለት? አይ አለ አይደለ፣ ድንገት ደስ ማይልሽ ከሆነ ብዬ ነው። እንዴ ምን ማለት ነው? እነሱ እኮ ትልቅ ባለውለታችን ናቸው። እንደውም አልጠይቃቸውም ብትለኝ ነበረ ቅር የሚለኝ። በጣም አመሰግናለሁ። በቃ ልሂድ። በምን ልትሄድ ነው? በባስ ወይም በእግሬ? ማለት በእግርህ እዛ ድረስ? ባስ ካጣሁኝ እኮ ነው በእግሬ የምሄደው። ቆይ ጠብቀኝ። ምንድን ነው? እኔ ምንም ነገር አልፈልግም። ይሄ ምንድን ነው? የመኪና ቁልፍ ነው። የመኪና ቁልፍማ ነው። ለምንድን ነው የምትሰጪኝ ነው? እየነዳህ እንድትሄድ ነው። ማን እኔ? አዎ። አትቀልጂ እባክሽ። እንኪ በይ ቁልፉን ያዥው። ያዘው እንጂ ለምንድን ነው እየነዳህ የማትሄደው? አፍረህ ነው? እኔ እኮ መኪና መንዳት አልችልም። መኪና መንዳት እንደምትችል ረስተዋል ማለት ነው? እችል ነበር እንዴ? አዎ በጣም ስትነዳ በጣም ጎበዝ ነበርክ። አሁን ራሱ ብትሞክር እኮ ትችላለህ። አይ ይቅርብኝ። አሁን ላይ እኔ ስለ መኪና ምንም አውቀው ነገር የለም። አንተ ብቻ ለመንዳት ፈቃደኛ ሆን እንጂ እኔ ተወሰነ አሳይሃለሁ። እንዴ ይቅርብኝ አልኩሽ እኮ። እሺ በቃ ተው። እኔ ልብሴን ልቀይርና ሸኝቼ ወደ ስራ እገባለሁ። ይሻላል? አዎ።
ዛሬ ረጅም መንገድ ስለምንሄድ መዘጋጀት አለብህ። እስኪ እንዳልሽው ግን የሚኪ ጉዳይ በጣም እያሳሰበኝ ነው። ችግር የለውም። እስኪ እናያለን። እና በዚህ እንጂ አይ እኔ በዛ አልገባም። ማለት ዛሬ እኮ አንተ ነህ የምትነዳው፣ በዛ ምንም አትሰራ። ለምንድን ነው ግን የምነግርሽን ማሰሚኝ? እኔ እኮ መኪና መንዳት አልችልም ብዬሻለሁ። ትችላለህ፣ ረሳው እኮ ነው። አይ እንደውም ይቅርብኝ። እንኪ ቁልፍሽ። እንዴ በባስ ብሄድ ይሻለኛል። ምን እየሆንክ ነው? ቆይ እንጂ አትሂድ። ቆይ ፈርተህ ነው? አይ እንደሱ ማለቴ ሳይሆን እኔ የማልችለውን ነገር እችላለሁ ማለት በጣም ይከብደኛል። ቆይ አስበሽዋል? ይሄ መኪና እየነዳሁኝ ድንገት ሰው ብገጭ? ለምን ትገጫለህ? ተጠንቅቀህ እኮ ነው የምንነዳው። ምንም ብጠነቀቅም የማልችለው ነገር ስለሆነ የሆነ ችግር መፈጠሩ አይቀርም። እኔ ደግሞ በቸልተኝነት የተነሳ ማንንም ሰው መጉዳት አልፈልግም። እመነኝ፣ ምንም ችግር አይፈጠርም። እኔ አብሬሃለሁ። አይ ብትሆኝም ግድ የለሽም። ይሄ ነገር ቢቀርብኝ ነው የሚሻለው። ቆይ ግን ለምንድን ነው ይሄን ያህል መኪና የምትፈራው? የመኪና አደጋ ደርሶብህ ስለነበረ ነው? እኔ እኮ ጭራሽ የመኪና አደጋ እንደደረሰብኝ ማውቀውም ማስታውሰውም ነገር የለም። እናንተ እኮ ናችሁ የነገራችሁ። እሺ እሱን ተወው። ትንሽ መንገድን እያስተማርኩ ንዳ። እሺ ግን ይኸውልሽ ትንሽ ብቻ ነው የምንሄደው። እሺ ትንሽ ነው የምንሄደው። እሺ ግን ችክ ካልሽ በቃ ትመለሽማ። ፈርተህ መጀመሪያ ቀበቶ ሰር። እሺ ታዛዥ ነን እንዴ? አንቺም ሰሪ እንጂ ህግም ማክበር እኮ ከራስ ነው የሚጀምረው። ያኛው ፍሬን ነው፣ ይሄኛው ነዳጅ ነው። ፍሬኑን ትረግጥና ቁልፉን አስጠግተህ ስታርት የሚለውን ትጫናለህ። እሺ ከዛ የእጅ ፍሬኑን አንሳው። አር ወደ ኋላ፣ ዲ ወደፊት። ይሄኛው መቼ የሚጠፋ አይመስለኝም። ክላክስ ነው። አዎ አይ ቺቺ እንኳን አጠፋንም እናቃታለን። እንጂ ፈራሽ እንዴ? በትክክል እኮ ነው እየነዳሁ ያለሁት አሁን። ወይኔ መንዳት ቻልኩ። አዎ እችላለሁ፣ ግን ፍጥነትህን ቀንስ። መንዳት ቻልኩኝ እኮ እኮ። እሺ ቀስ እያልክ ንዳው እንዴ። ፈራሽ እንዴ? አትፍሪ። አሁን እኮ በትክክል ነው እየነዳሁ ያለሁት። ወይኔ ደስ ብሎኛል። እኔም ደስ ብሎኛል፣ ግን ቀስ እያልክ። አታስቢ፣ አሁን በደንብ ትያለሁ። እኔ የምትለኝን ነገር ለማመን እየከበደኝ ነው እንዴ። እኔ ራሱ ትርሲ ስትነግረኝ እኮ እየቀለድኩባት ነበር ጭራሽ። እውነትህን ባትቀልድ ነበር የሚገርመኝ። ምን አይነት የተረገመ ሰው! ሁሉንም ነገር ጨረስኩ ብዬ እጄ ላስገባ ስል ይመጣል። ይሄማ ሰው አይደለም። ስማ፣ እኔ ከዛ አደጋ ተርፏል ካልከኝ በኋላ የሆነ መንፈስ እንጂ ሰው እየመሰለኝ አይደለም። ሰይጣን ነው እንጂ ይህንን ንብረት በእጄ ለማስገባት ምን ያህል እንደለፈው ታውቃለህ አይደል? አንተ ደግሞ ለእኔ ነው የምትነግረኝ? አብረን አልነበር እንዴ ስንለፋ ነበር? አሁን ግን ልፋታችን መና የሚያስቀር ብሩክ የሚባል ሰይጣን መጥቷል እያልኩ ነው። በፍጹም ድካማችንማ መና አይቀርም። ሞቼ ነው ቆሜ። ቆይ ሀብቱን ከማስረከብ ሌላ ምን መፍትሄ አለን? እስቲ ንገረኝ። እሱማ ብዙ መፍትሄ አለ። ደግሞ መንግስትም ሆነ ህግ የሚያውቀው ብሩክ የሚባል ሰው እንደሞተ ነው። ምን አስጨነቀ አንተ? እንዴት ነው የማልጨነቀው? ተከስ የሚያስጨንቅ ጉዳይ እኮ ነው። ዝም ብለህ የምትጨነቀው እንጂ ሀብቱ ሁሉ በስም ነው ያለው። አንተ ደግሞ እንዴት ነው ትርሲትና ልጆቿ በህይወት እያሉ ሀብቱን በእጄ ማስገባት የምችለው? እና ሀብቱ በእሷና በልጆቿ ስም ነው ያለው። ምን ሆነሃል ሚኪ? ምን ሆነሃል? እንዴት እስካሁን ሀብቱን በስም አታዞርም? ምን እየሰራ ነበር? እኔማ ቀስ ብዬ አሳምኜ ሀብቱን በሁለታችን ስም ማስደረጋለሁ ብዬ ነበር። ትልቅ ጥፋት ነው ያጠፋው ሚኪ። በጣም ትልቅ ጥፋት ነው ያጠፋው። እኔ መቼ ሁሉ ጣጣ ይመጣል ብዬ አስብኩ። ለክፉም ለደጉም ተዘጋጅተህ መጠበቅ ነበረብህ። አሁንማ ይሄ ስስት ቀደመኝ። ለነገሩ ከእሱ ጋር የምትፋቱ እኮ የሀብቱን ግማሽ መውረስ አይቀርም። አልፈልግም። ለምንድን ነው አትፈልገው? የምፈልገው የብሩክን ግማሽ ሳይሆን ሙሉ ንብረቱን ነው። ሙሉ። በጣም ጥሩ። ሙሉ ሀብቱን እንዳልከው የምትፈልግ ከሆነ እንደዚህ ቁጭ ብለህ መቆዘም ሳይሆን መፍትሄ ማሰብ ነው ያለብህ። መፍትሄ። ቆይ ምን እናድርግ? እንደኔ ሁለት አማራጭ ብቻ ነው ያላችሁ። ሁለት አማራጭ? ምንና ምን? አንደኛው ምንም ስለማያስታውስ ምንም አያመጣም ብሎ መተው። እኔ ግን አላስታውስም የሚለው የውሸቱን ይመስለኛል። እንደዛ ብለህ የምታስብ ከሆነ የማያዳግም እርምጃ መውሰድ አለብን። ምን አይነት እርምጃ ነው የምንወስድበት? ሳይቀድመን መቅደም አለብን።
እያሰብክ ያለሁትን ነው እያሰብክ ያለው? ብሩክን በማያዳግም መልኩ ለአንዴና ለመጨረሻ ጊዜ ማስወገድ አለብን። እና ብሩክን እንግደለው እያልከኝ ነው? አዎ እንግደለው። ያ ሁሉ የለፋነው ልፋት ገደል እንዳይቀጣው እንግደለው። ድጋሚ እሱን ከገደልነው እኮ እኔ ልጠረጠር እችላለሁ። አንተ በማትጠረጠርበት መልኩ መግደል እንችላለን። ደግሞ ህግ የሚያውቀው ብሩክ የሚባል ሰው ከ5 ዓመት በፊት እንደሞተ ነው። ግን ገለነው ይጠፋ ትርሲት የምጠረጥረን አይመስልም? ከፈለግ እኮ እሷን እንዳጨርሰው። እሷ ምንም እንድትሆን አልፈልግም። እሺ ምንም። እሺ እሷ ምንም አናረጋትም። ብሩክን ግን አደጋ አስመስለን ማንም በማይለቃ መልኩ ማስወገድ እንችላለን። እንታስባለን። ዝም ብለሽ እኮ ነው የመራሽው። ጋሼ እንዴት ነህ? ጋሼ እንዴት እንደናፈቀኝ ነው። እንዴት ነው ልጅ? እንዴት ነው? ደህና ነው? እንዴት ነሽ? ደህና ነሽ? ደህና ነኝ። እርስዎ እንዴት ኖት? ደህና ነኝ ይመስገን። እሷ ልጆት ናት? አዎ ልጄ ናት። የኔ አበባ ሰላም በያት እንጂ። ሰላም። ስለተዋወቅሽ ደስ ብሎኛል። ብታይ ብሩክ ቻው ሳላት ነው የመጣሁት እያለ ሁልጊዜ ሲጨናነቅ አየዋለሁ አይደል? አዎ አሁን ራሱ ናፍቃኛለሽ ብሎ ነው ይዞኝ የመጣው። አለመርሳቱም ደስ ይላል። እኔማ የረሳ መስሎኝ ነበር። እንዴ ቆይ እንዴት እረሳቸዋለሁ? በፍጹም ልረሳቸው አልችልም። አንተ ዝም በል፣ ምንም እንዳታወራ። ጀመራችሁ ደግሞ በሰው ፊት መጨቃጨቅ። እንዴ እስቲ አሁን እንኳን ሶፍሩ። እኔ የምልሽ የኔ መቤት ብሩክ ነው መኪናውን እየነዳ የመጣው ወይስ አይኔ ነው? እንዴ ቆይ እንዴት ሆኖ ማለቴ በዚህ ፍጥነት እንዴት መኪና መንዳት ቻለ? አዎ ድሮም ረስቶት ነው እንጂ መንዳት ይችል ነበር። እኔ የምልሽ መኪና መንዳት ብቻ ነው ወይስ ሌላም ነገር ያስታውሰው ነገር አለ? ለጊዜው መኪና ከመንዳት ውጪ ምንም ያስታውሰው ነገር የለም። ዋናው ነገር ይሄንን ማስታወሱ ነው። ሌላውን ደግሞ ቀስ እያለ ሊያስታውስ ይችላል። እሱን እግዚአብሔር ነው የሚያውቀው። አዎ ጋሼ። ብሩኬ ዛሬ ከነሱ ጋር ስትጫወተዋልና ማታ መጥቼ ወስዳለሁ። እሺ። ምን ነው አንቺስ ትንሽ አትጫወችም እንጂ? አይ እኔ ልሂድ፣ ስራ አለብኝ ጋሼ። ትንሽ ተጫውተሽ ብትሄጂ ደስ ይለኝ ነበር፣ ግን ያው ስራው ካልሽ ምን ይደረጋል። እሺ ሰላም ዋሉ። ብሩኬን ደግሞ አደራ። ምንም ችግር የለም አታስቢ። ላይ በቃ እመጣለሁ። እና ጋሼ እንዴት ነህ? በቃ ባይ እኔ ልሂድ። ወዴት ነው የምትሄጂው? ልቀቀኝ እጄን። ተናደሽብኛል አይደል? ለምን ደሞ አኮርፈህ? ቻው ሳልልኝ ስለሄድኩ ተናደሻል። ጥርግ ማለት ይሻላል። ምንም የሚያስኮርፈኝ ነገር የለም። እርግጠኛ ነሽ? ምን የምናደድ መስሎ ነው? አልተናደድኩኝ። እኔማ በቃ ቻው ሳልልሽ በመሄዴ የተናደድሽብኝ መስሎኝ ያኮራሽሽ ነው። አዎ አልተናደድኩም። ጥሩ ካልተናደድሽ እንግዲህ ቻው ጋሼ። በቃ ልትሄድ ነው እንዴ? አዎ በቃ ጋሼ ልሂድ። እሺ በቃ ሰላም እመጣለሁ። እሺ ጋሼ። እሺ በቃ ያው በርታ በል እንግዲህ። እኔም የለውም አላገዝኩም። ምን ማለት? እሺ ጠይቀኝ እየመጣህ ቻው ሚጣዬ። ጥርግ በላ። ምን አትሂድ ብዬ ምን መስሎ ነው? እሺ አንተ ቆየ ምርት የለው እንዴ? አሁን አንቺ ራስሽ አይደለሽ እንዴ ካልሄድክ ያልሽ? ቆይ ጠብቀኝ እንደው። እንዴ ወይ ምን እያደረግሽ ነው እንዴ? በጣም ያማን እኮ ምን ነሽ? በእውነት ረፊ እንዴ አንቺ ኧረ ልጁን ገደልሽው፣ ልቀቂው። እንዴ ነገሩ ምን አገባኝ? የራሳችሁ ጉዳይ። ሁለተኛ ቀን ትሄዳለህ? እሺ በቃ አልሄድም አልኩሽ እኮ። እንዴ ምንድነው አንቺ እንደውሻ የምትናከሽው? ወይ ሚጣ እጄን ግን እኮ ምንም ነው ያላስተረፍሽኝ። እሰይ የታባክ እኔንም እንዲህ ነው ቅጥል ያደረገኝ። ቆይ ጋሼ እኔ ከሄድኩ ጀምሮ ሚጣ ምንም ምግብ አልበላችም እንዴ? እንዴ በላችኝ እኮ። ምግብማ በልታለች። እኔ ያልቻልኳት ለቅሶዋን ነው እንጂ። አባዬ ቆይ ለምን ነበር ስታለቅስ የነበረው? ያው አንተ ሄድክ ብላ ነው ስታለቅስ የነበረው። እና እኔ ስለሄድኩ ነው ያለቀሰችው? እሰይ እንኳን አለቀስኩ። አባዬ ደግሞ ትንገረው ብዬሽ ነበር እንዴ? አይ አንቺ
ለኔ ብለሽ ታለቅሻለሽ? እኔ እኮ የዛለት ቻው ሳልልሽ ሄድኩት በሁኔታዎች ግራ ስለተጋባው እንጂ አንቺን አንዷን እህቴን ቻው ሳልልሽ የሚሄድ ይመስልሻል? አላቅልህም። መቼም ቢሆን አንቺና ጋሽን አልተዋችሁ። እናንተ እኮ ማለት ቤተሰቦቼ ናችሁ። አውቃለሁ ልጄ፣ አንተ ለእኔ ልክ እንደ ልጄ ነህ። እሷም ደግሞ ልክ እንደ ታላቅ ወንድሟ ነው የምትወድ። እናንተን የመሰለ ቤተሰብ ስለሰጠኝ ፈጣሪን አመሰግነዋለሁ። በነገራችን ላይ ሚስት በጣም ነው የምታምረው። አዎ ቆንጆ ናት፣ ግን ካሁን በኋላ ሚስት አይደለችም። ምን ማለት ነው ካሁን በኋላ ሚስት አይደለችም ማለት? እሷ ሌላ ባል አግብታለች። እና ሌላ ባል አግብታ ነው ታዲያ አንተን ይዛ ሄደችው? አዎ እኔም ያልጠበቅኩት ነገር ስለሆነ በጣም ጨንቆኛል። እኔ እዛ ቤት በመሆኔ ትዳራቸው መረበሽ ጀምሯል። ባለቤቷም እኔ እዛ ቤት በመሆኔ ደስተኛ ሆነ አይመስለኝም። እና ታዲያ ድሮስ የድሮ ባሏን ቤት ይዛ መታ እንዴት ደስ ሊለው ይችላል? እኔ እንጃ። እኔም በጣም ነው ግራ ይገባኝ። ለምን እንደዚህ ከምትጨናነቅ እንደ ድሮኛ ጋር መታሃት ኖርም? እኔም እኮ እዚህ መጥቼ ለመኖር አስቤ ነበር፣ ግን ደግሞ የልጆቹ ነገር በጣም ከበደኝ። የምን ልጆች ነው ደግሞ እሱ የምትለው? እኔ ከትርሲት የወለድኳቸው 2 ልጆች አሉ። ለዛ ነው በቃ በጣም ያስጨነቀኝ። እና ልጆች አሉ? አዎ 1 ወንድና 1 ሴት ልጆች አሉ። በጣም ነው ደስ የሚለው። እንዴ ልጆች እኮ የእግዚአብሔር በረከቶች ናቸው። እንዴ በጣም ደስ ይላል። ደስ አይልም እንዴ የሚጡዬ? አዎ ደስ ይላል። መቼም ልጆችህ አባታቸው በህይወት እንዳለ ሲያውቁ መቼም ምን እንደሚሰማቸው አሰብኩት። እንዴ በጣም እንጂ በጣም ነው ደስ ያላቸው። እና ልጆችህ ለመዱ? አንተ ስለመድካቸው? ያው እነሱ ልጆች ስለሆኑ እኔን ለመላመድ ምንም አልከበዳቸው። እኔ ግን በጣም ከብዶኝ ነበር። አሁን ግን ለምጃቸዋለሁ። ጭራሽ ከመልመድም አልፌ አሁን በጣም ያዝናኑኛል። በቃ እንሂድ አባዬ። እንዴ ትንሽ አትቆይም? አይ ልሂድ። እኛም ብሎ መጥቶ ጥለሽው ልትሄጂ ነው እንዴ? እንዴ ትንሽ አጫውቺው እንጂ። የምሰራው ስራ ስላለኝ ነው አባዬ፣ ይቅርታ። እሺ አንቺን ደስ እንዳለሽ። በቃ ሰላማዊ ልጅ። በቃ ደህና ዋሉ። ደህና ዋሉ። ሚጣ። አቤት። ምንም የረሳሽው ነገር የለም? ምን ረሳው? ቸኮሌትሽን አልረሳሽም? ወይ የኔ ውድ ወንድም አመሰግናለሁ። እሺ ደህና ዋሉ። ችግር የለውም የኔ ውድ። በይ ቻው በቃ። ጋሼ በቃ ላምጣ፣ እኔ ላግዝክ። አይ ልጅ ግድ የለም እንደዚህ ንጹህ ልብስ ለብሰህ ያቆሸሻል። ኧረ ጋሼ ችግር የለውም እንዴ የኖርኩበት አይደል? አምጣው ጋሼ፣ ይበቃል። ከቅድም ጀምሮ ሰራ። እሺ አምጣ። እንቺስ ካልክ ምን ይደረጋል? አዎ እግዚአብሔር ጉልበትን ይባርከው። አሜን። ያሰብከውን ያሳካል። አሜን። ከክፉ ነገር ይሰውር። አሜን ጋሼ። የኔ ፍቅር ውሎ እንዴት ነበር? አሪፍ ነበር። ዛሬ የተፈጠረውን ነገር ማመን አትችልም። እንዴ ይሄን ያህል ምን ተፈጥሮ ነው? እስኪ ገምት። እኔ እንጃ ፍቅር፣ አንቺ ንገሪኝ እንጂ። ብታይ ዛሬ እኮ ብሩኬ መኪና ነዳ። መኪና ነዳ? አዎ ደስ አይልም? ቆይ መኪና መንዳት እንደሚችል ያውቅ ነበር እንዴ? እሱማ ከናካቴው መኪና መንዳት እንዴት እንደሆነ ረስቶት ነበር። ታዲያ እኔ ነኝ አደፋፍሬ እንዲነዳ ያደረኩት። እና በትክክል ነዳ መኪናውን? ማለት መኪናው ሄደ ቀጥ ብሎ? አይገርምህም? መሪውን እንደያዘ እኮ ነው እንደ ድሮ መንዳት የጀመረው። በጣም የሚገርም ነገር እኮ ነው የምነግርኝ። መኪና መንዳት በማስታወሱ በጣም ነው ደስ ያለኝ። አንተ ደስ አላለህ? በጣም እንጂ ደስ ብሎኛል። ብታይ መኪናውን ሲነዳ እንደ እብድ ነው። ኧረ እባክሽ! ይገርምሃል፣ አሁንም ድረስ እንደ ድሮ ነው የሚነዳው። መኪና መንዳት ካስታወሰ እኮ ሌላም ነገር ቀስ በቀስ ማስታወስ አይቀርም ማለት ነው። አዎ፣ ከእግዚአብሔር ጋር ሙሉ ትውስታው የሚመለስለት እየመሰለኝ ነው። ደስ ይላል፣ ደስ ይላል። በጣም በጣም ደስ ብሎኛል። ባይገርምሽ እኔ ራሱ ዛሬ ቀኑን ሙሉ ለሙሉ ከተማዋን እያካለልኩ አለ የሚባል ዶክተር እየፈለኩ ነበር። ወይ ሚኪ፣ ምን አደከመ? ከኔ ጋር ሕክምናውን ጀምሮ የለ እንዴ? ረስተኸው? አረሰውትም እኮ። ስለ ድካም ግን በጣም
ለዛ ነው ከተማዋ ላይ አለ የተባለ ዶክተር አፈላልጌ ሕክምና እንዲያገኝ ያደረኩት። እየነገርኩ ሌላ ዶክተር አያስፈልግም። የአሁኗ ዶክተር በጣም ጎበዝ ነች። ዶክተሯ እኮ ጎበዝ ልትሆን ትችላለች፣ ግን የተሻለ ሕክምና ስለሚያስፈልገው እዚህኛው ዶክተር ጋር ልውሰደው። አንተ ከመሰለህና ካመንክበት ችግር የለውም፣ ከአንተ ጋር ይጀምር። በጣም አሪፍ። አሁን ትክክለኛውን ውሳኔ ወሰንሽ። በአንተ ውሳኔ ስለምተማመን ነው። ሌላው ደግሞ የኔ ቆንጆ አንቺ ምንም መቸገር የለብሽም እሺ። እኔው ራሴ ዶክተሩ ጋር ያለውን ነገር ስለ ብሩክ እኔው እከታተላለሁ። አረ ይሄን ያህል መድከም አይጠበቅብህም እንዴ። አረ ችግር የለውም እንዴ። ምን ሆነሽ ነው? ጓደኛዬ እኮ ነው እንዴ። አንቺ ትረሻለሽ እንዴ? ከዶክተሩ ጋር ካገናኘው በቂ ነው። ሌላውን ደግሞ እኔ እሰራለሁ። ልክ ነሽ እኮ ግን ደግሞ ይኸውልሽ ብሩኬን እኔ ራሴ ማስታመም እፈልጋለሁ። ለዛ ታው ይከብዳል። ላስከፈውት መካሽ ይሆነኛል። ግድ የለሽም እሺ በይኝ የኔ ቆንጆ። እንደዛ ከሆነ እሺ። አዎ ከጓደኛዬ ጎን መቆም እፈልጋለሁ። በዛ ላይ አንቺንም ማስደሰት እፈልጋለሁ። አመሰግናለሁ። እሺ የኔ ቆንጆ በቃ አንቺ ተኝሽን የመጣው ወደ ልትሄድ? መጸዳጃ ደርሼ የመጣው ሻወር ልውሰድ። ሄሎ ተከስተ። ምን ነው ሚስት ጋር መሸደው? ጉድ ሆነናል። ምን ነው? ምን ወቅ? ያ እባብ አውቆ ነው እንጂ ሁሉንም ነገር ያስታውሳል። ሁሉንም። ቅድም ምንም አያስታውስም ብለኸኝ አልነበር? ሸውዶናል፣ እየተጫወተብን ነው እያልኩ ነው ተከስተ። ቆይ አንተ ያስታውስህ ያልከው በምን ምክንያት ነው? አልገባኝም። ታውቃለህ፣ ምንም አላስታውስም የሚለው ሰው ዛሬ ጭራሽ መኪና ሲነዳ እኮ ነው ያለው። እና መኪና መንዳት ስላስታወሰ ብቻ ነው ወይስ ሌላ የሚያስታውሰው ነገር አለ? እሱ ለጊዜው መኪና መንዳት ብቻ ነው ያስታውሰው፣ ግን ሌላ ነገር እንደሚያስታውስ በጣም እርግጠኛ ነኝ። እኔ እኮ እንዲህ የምትሳቀቅ ከሆነ ለምን ቶሎ ብለን አናስወግደውም? ነገርኩ እኮ አሁን ላይ እሱ ማስወገድ የለብንም። ትርሲት ልትነቃብን ትችላለች። በትርሲት ጉዳይ በጣም መለሳለስ እያበዛህ ነው። ለምንድን ነው ቀላሉን ነገር የምታካብደው? ተከስተ፣ እኔ እያካበድኩ ሳይሆን ትርሲትን ስለመወዳት ማጣት ስለማልፈልግ ነው። እሺ ደስ እንዳለ። ግን ደግሞ ብሩክ ሁሉንም ነገር የሚያስታውስ ከሆነ በራስህ እጅ ተናዳፊ እባብ አንገት ላይ እየጠመጠምክ እንደሆነ ወቅ። እሱንም አውቃለሁ። ልክ ነህ። እና የምትሰራው ስራ ልክ እንዳልሆነ ካወቅ ለምንድን ነው ማናስወግደው? ስማ፣ ነገ አብረን የምንሄድበት ቦታ አለ። ከዛ በኋላ መወገድ ካለበትም እንዲወገድ አብረን እንወስናለን። በጣም ጥሩ። ቶሎ ውሳኔን ወስንና አንዴና ለመጨረሻ ጊዜ ማስወገድ ነው ያለብን። አዎ በል በቃ ቻው። ለማንኛውም ነገ ተገናኝተን እናወራበታለን። ቻው ቻው ቻው። ብዙ አስጠበቅኩሽ እንዴ? አንተን እየጠበቅኩ እንዳልተኛ ነው። ምን ሆነሽ ነው? ዛሬማ መተኛት የሚባል ነገር የለም። በጣም ነው የናፈቀሽ። እረፍ እረፍ። ልጁስ? ዶክተር ልጁን ወደ ቤት ልከነዋል። ውጤት ሳይሰማ እንዴት ይሄዳል? አይ ችግር የለውም ዶክተር። ያው እኛም ቤተሰብ ስለሆነ ውጤቱን እንደሱና መስማት እንችላለን። በጣም ጥሩ። እንደዛ ከሆነ ያው ውጤቱን ለእናንተ ልንገራችሁ። አዎ ዶክተር። በመጀመሪያ ደስ ከሚለው ዜና ልጀምርላችሁ። ደስ ይለናል። እንግዲህ ባረግንለት የአእምሮ ምርመራ መሰረት የአእምሮ ሁኔታው በጣም ጥሩ
ሁኔታ ላይ ይገኛል። ምንድን ነው የምትለው ዶክተር? የብሩክ አይምሮ ጤነኛ ነው እንዴ? አዎ። እና ብሩክ ሁሉንም ነገር ያስታውሳል ማለት ነው? እንደሱ ሳይሆን ያለፈ ትውስታውን ሙሉ ለሙሉ አጥቷል። ምንም የሚያስታውሰው ነገር የለም። ዶክተር እና ታዲያ ቆይ ምኑ ነው ጤነኛ ነው ያልከኝ? እንግዲህ ጤነኛ ነው ያልኳችሁ አሁናዊ የአእምሮ ሁኔታው ነው። ማለት አልገባኝም ዶክተር። ምን መሰላችሁ፣ አሁን ላይ ልጁ አእምሮ መስራትም ሆነ መማር ይችላል። እንኳን ደስ አላችሁ። እውነት ይሄ በመሆኑ በጣም ደስተኛ ነኝ ዶክተር። እኔ ብሎ ዶክተር እንዴት ግን ምንም ነገር ሳይማር መኪና መንዳት ቻለ? ከዚህ በፊት ትውስታውን ከማጣቱ በፊት መኪና መንዳት ይችል ነበር እንዴ? እሱማ ያው በፊት በጣም ጎበዝ ሹፌር ነበር። ብዙ ጊዜ ትውስታቸውን ያጡ ሰዎች እስኪላቸውን አያጡ። ማለት አልገባኝም ዶክተር። እሺ በምሳሌ ላስረዳ፣ በደንብ ስማ። እሺ ዶክተር እየሰማን ነው። አንዳንድ ችሎታዎች በድብቁ የአእምሯችን ክፍል አኮንሽንስ ማይንዳችን ውስጥ ተደብቀው ስለሚገኙ በቀላሉ አይጠፉም። አሁን ለምሳሌ የቋንቋ ችሎታ፣ የመጻፍና የማንበብ እንዲሁም ደግሞ የመኪና መንዳት በአኮንሽንስ ማይንድ ውስጥ ይቀመጣሉ። እና ዶክተር ከሌላ ትውስታው ጋር ምንም አይገናኝም ማለት ነው? አዎ ምንም አይገናኝም። እኔ እኮ መጀመሪያ መኪና መንዳት አልችልም ስላለኝ በቃ ትውስታው የተመለሰ ለመስሎኝ በጣም ደስ ብሎኝ ነበር ዶክተር። አንተ እንደምትለው የመኪና መንዳት ችሎታው ተመልሶለት አይደለም። ቀድሞውኑ መኪና መንዳት ይችል ነበር። የመኪና መንዳት ችሎታውን ስለረሳው። እና እንደዛ ነው ማለት ነው ዶክተር? ይሄኔ እሱ የረሳው አኮንሽንስ ማይንድ ውስጥ የተቀመጡ ችሎታዎች ይኖሩታል። በፊት ላይ እንኳን ብዙ ችሎታዎች ነበሩት። ስለዚህ ይህ ችሎታውን እያስታወሳችሁ እንዲጠቀምበት ማድረግ ያለባችሁ እናንተ ናችሁ። እሺ ዶክተር፣ እኔ የምለው ግን ዶክተር እንደው ከአሁን በኋላ ሌሎች ትውስታዎች የሚመለሱለት ይመስልሃል? አሁን ላይ ሆኜ ይመለስለታል አይመለስለትም ማለት አልችልም። ምን ማለት ነው? ሊመለስለትም ላይመለስለትም ይችላል ማለት? ቆይ ቁርጥ ያለ መልስ የለውም እንዴ ዶክተር? እስካሁን እንግዲህ ይሄ በሽታ መድኃኒት አልተገኘለትም። በሽታው ይመለሳል አይመለስም ልል አልችልም። ባልታሰበ ጊዜ ሊመለስ ይችላል። አሁን ገባኝ። እኔ የምልህ ዶክተር እንደው እስከናካቴው ትውስታው እንዳይመለስ የሚያደርግ ነገር ይኖር ይሆን? አልገባኝም። እንደው እስከናካቴው ምናልባት ትውስታው የማይመለስበት መንገድ ካለ ለማወቅ ያለው እምልህ ያው እንደ ቤተሰብ ከሱ ይልቅ ትውስታው የሚመለስበት መንገዶች ላይ ትኩረት ብታደርጉ ጥሩ ነው። እሺ ዶክተር፣ በጣም እናመሰግናለን። እሺ እኔም አመሰግናለሁ። ለማንኛውም የሕክምና ክትትሉ ሊቀጥል። እሺ ሰላም። እናመሰግናለን። እሺ ሰላም አለ። እሺ እኔማ ትውስታው ተመልሶለታል ብዬ በጣም ፈርቼ ነበር። አሁን ገና ነው የተረጋጋሁት። አሁንም ምንም የሚያረጋጋ ነገር የለም። ቆይ ምንም አለማስታወሱ ለጊዜው ያረጋጋ? አዎ አያረጋጋም። ምክንያቱም መቼ ትውስታው እንደሚመለስ አናውቅም። ብቻ ብዙ የሚያስጨንቅ ነገር አለመኖሩ ጥሩ ነው። በጣም መዘናጋት እያበዛ መሆኑ ግን ታውቋል። ቆይ ከዚህ በላይ ምን እንዳደርግ ነው ፍላጎት? አንተ የኔ ፍላጎትማ ብሩክን አስወግዶ ያለ ሀሳብ መኖር ነው። እሱንማ ደጋግሜ ነግሬያለሁ። አሁን ላይ የሚሆን ነገር አይደለም። መጀመሪያ ራስ ወስነ ነው እንዴ አብረን እንወስናለን የምትለው? እኔ እኮ አላስታውስ የሚለው የእውነት መስሎኝ ነው። እናስወግዳለን። ስለዚህ አናስወግደውም ማለት ነው? ለጊዜው ግን ቀን ጠብቀን እስከ ወዲያኛው እናስወግደዋለን። ምን ከትርሲት ሶስተኛ ልጁን ከወለደ በኋላ ነው የምናስወግደው? ምንድነው መዘባረቀው ሰውዬ? በፊት ላይ ትርሲት ብሩክን ምን ያህል እንደምትወደው ታውቃለህ። አሁን ላይ ድጋሚ ስታገኘው ፍቅሩ አለመቀስቀሱን በምን ታውቃለህ? የማይመስል ነገር አታውራሽ። አሁን ላይ ብሩክን ሳይሆን እኔን ነው የምትወደኝ። አስበው እንጂ ብሩክ ሞቷል ብላ ስላሰበች እኮ ነው አንተን ያገባች። ትሰማለህ? ከዚህ በኋላ ምንም እንድትናገር አልፈልግም። እሺ አሁን በምትወስነው ውሳኔ ትርሲትን በገዛ እጅ አሳልፈ እየሰጠህ እንደሆነ ወቅሽ። በደንብ አስብበት።
አመሰግናለሁ። ምንም አይደል። ቀኑ ሙሉ ግን እንደዚህ አንገትሽ ነቃቅቀሽ ትሰሪ አይደክምሽ? ግዴታ ዛሬ ማለቅ ስላለበት እኮ ነው። ቢሆንም ግን እንደዚህ ቀኑ ሙሉ መስራትሽ ለጤናሽም ጥሩ አይደለም። በይሳይቀዘቅዝብሽ ጠጪ። እኔ ራሴ አንስቼ መጠጣት እችል ነበርኩ። አይ ችግር የለውም። ምን ነው? ቀኑ ሙሉ ተደፍቼ ስለዋልኩ ነው መሰለኝ አንገቴን ሽምቅቅ አደረገኝ። ኧረ ቆይ እንደውም ምን ልታደርግ ነው? ጎንበስ በይና ትንሽ ቀለል ይልሻል። አንገትሽን ልሽልሽ። ጠጋ በይ እስቲ ወደዚህ። አታስቢ፣ ልምድ ያለኝ እንዴት ነው? እጅ እንደ ድሮ አይደለም ማለት ጠንከር ብሏል። ድሮ እጅ ለስላሳ ነበር። ያው እንግዲህ የስራ እጅ አይደለ? ሚጡ ማለት የጋሼ ልጅ ናት። በቃ ልቀቀኝ። ምን ነው አልተመቸሽም? ጥሩ እና እንዴት ነው አሁን? ቀለል አለሽ? አዎ ለቀቅ አድርጎኛል። እንካ ሞክረው። እኔ ነኝ አንቺ ምሳሪውን ሂሳብ የምሰራው? አይ ግድ የለሽም፣ ይሄ ነገር ቢቀርብኝ ነው ይሻላል። እመነኝ፣ ሞክረው። ይሻላል? አዎ ተማመንባለሁ። እሺ ካልሽ እና አለቀ ማለት ነው? አዎ። እውነትሽ ነው? በእውነት ሁሉንም ሂሳቦች እኮ ጥንቅቅ አድርገህ ነው የሰራሃቸው። ከምርሽ ነው? ግን በጣም ነው የኮራውብኝ ጀግና። ደህና ዋልክ? ለምንድን ነው እያናገርኩ ዘግተኝ የገባው? ልትጨቃጨቂ ነው እንዴ የመጣሽው? እኔ ልጨቃጨቅ አይደለም የመጣሁት። እና ታዲያ ምን ፈልገሽ ነው የመጣሽው? መጀመሪያ ተረጋጋን ነው። አልገባሽም እንጂ በጣም ተረጋግቼ ነው እያወራሽ ያለሁት። እሺ አልተረጋጋህም። በጣም ተናዳሃል። አዎ በጣም ተናድጃለሁ። ግን ይኸውልሽ ንዴቴን ለመቆጣጠር እየሞከርኩ ነው። እሺ ተረጋጋ። ተረጋጋት በይ። ቆይ ለምን ነው ተከትለሽኝ የመጣሽው? ምን ማለት ነው ለምን መጣሽ ማለት? መቅናትና ለመቅናቴን ለማረጋገጥ ነው። ሚኪ ለምንድን ነው እንደዚህ እየሆንክ ያለው? ምንም አልገባኝም። ምን ሆንኩ? በጣም እኮ እየተቀየርክብኝ ነው። እኔ ምንም አልተቀየርኩብሽም። አልታወቀህም እንጂ በጣም ነው የተቀየርከው። እንደውም ከኔ ይልቅ አንቺ ነሽ በደንብ የተቀየርሽው። እሺ በጣም ትገርማለህ። እንዲህ የምትሆነው ስላቀፍኩት ነው። ለአንቺ መተቃቀፍ ምንም ነው አይደል? አንተ እንደምታስበው ስላሉ ነው። አሁን ዝም ብዬሽ የገባሁት እኮ ላልጨቃጨቅሽ ቃል ስለገባው ነው እንጂ በጣም ተናድጄብሻለሁ። በጣም። ቆይ ግን ለምን እንዳቀፍኩ ታውቃለህ? ምክንያቱ ለእኔ ምን ይሰራልኛል? ለአንተ ምንም ባያደርግልህ ለእኔ ግን ይጠቅመኛል።
ለኔ የማይጠቅምኝ ከሆነ ታዲያ ምክንያትሽ ለኔ ለምን ትነግሪኛለሽ? ለምንድን ነው እንደዚህ ነገር የምታጣመው? እኔ ደግሞ እንደዛ አላልኩም። እኔ ምንም ነገር አላጣመምኩም። አንቺ ነሽ ራስሽ ነገሮችን እየቀየርሽ ያለሽው። እኔ ብሩኬን ያቀፍኩት እንደ ድሮ ትላልቅ ሂሳቦችን መስራት ስለቻለ ደስ ብሎኝ ነው። ለማንኛውም ሰው ያላሰበውን ነገር ባታስብ ጥሩ ነው። እሺ ስማ፣ አሁን በምትወስነው ውሳኔ ትርሲትን ለብሩክ እያስረከብካት መሆኑን ነው። ቶሎ ብለን ሳይቀድመን መቅደም አለብን። የምለው ለምን ከቤት ወጥተን ብቻችን እንድናወራ እንደፈለጉ ታውቃለህ? አይ አላውቅም። ሲጀመርም እኮ ምንም የነገርከኝ ነገር የለም። እሱስ ምንም አላወራንም፣ ግን መቼም እንደ ወንድ ብቻችን ተገናኝተን እንድናወራ ለምን እንደፈለጉ ይገባል ብዬ አስባለሁ። አልገባኝም። ቆይ ስለምን ልታወራ ይፈልገህ ነው? እሺ እኔው ራሴ እነግርሃለሁ፣ በደንብ ስማኝ። እሺ እየሰማሁ ነው። ላወራ የፈለኩት ስለ ትርሲት ጉዳይ ነው። ምን ነው? ትርሲት ምን ሆነች? አይ ትርሲት እንኳን ምንም አልሆነች። እና ቆይ ምንም ካልሆነች ስለ ትርሲት ምን እንደምትነግረኝ? ማለቴ አደጋ ላይ ነች። እንዴ የምን አደጋ ነው እሱ? ብሩክ ይኸውልህ፣ አደጋው የሚደርሰው በአንተ ምክንያት ነው። ቆይ ለምንድን ነው ግራ የምታጋባኝ? በእኔ ምክንያት ነው አደጋ የሚገጥማት? አዎ ትዳሯ በአንተ ምክንያት ሊፈርስ ነው እኮ። በእኔ ምክንያት ነው የእሷ ትዳር የሚፈርሰው? አዎ በአንተ ምክንያት። ቆይ እሺ እኔ ምን አደረግኩ? አንተ እዛ ቤት ከረገጥክ ጀምሮ ቤታችን ምንም ሰላም የለውም። በእኔ ምክንያት እንደዚህ አይነት ነገር በመፈጠሩ በጣም አዝናለሁ። ጥሩ ነው እኮ ግን ይኸውልህ፣ አሁን ማዘኑ ምንም ነገር አይፈጥርም። ያው ከሆነ በኋላ ይቅርታ ከመጠየቅ ሌላ ምን ማድረግ ይችላል? ይኸውልህ ብሩክ፣ በአንተ ምክንያት ሊፈርስ ያለውን ትዳር ማዳንም ማፍረስም አንተ እጅ ላይ ነው ያለው። እንዴት አድርጌ? ምን መሰለህ፣ ከህይወታችን ብትወጣ ትዳራችን እኮ ላይፈርስ ይችላል። አልገባኝም። በአጭር ቋንቋ ከህይወታችን ውጣ እያልኩ ነው። ቆይ ለምንድን ነው ግልጽ አድርገህ የማትነግረኝ? ቆይ ምን እንዳደርግልህ ነው የምትፈልገው? አይገባም እንዴ? በቃ ባጭሩ ከህይወታችንም ከዚህ አካባቢም ውጣ፣ ጥፋ። አይ ከአሁን በኋላ ልጆቹን ጥዬ መጥፋትማ በጣም ከባድ ነው። ምኑ ነው የሚከብደው? እንዴ ልጆቼ እኔን ሲያጡኝ ይጎዳሉ። ደግሞ ምን ሆናል እንዴ? ልጆቼ እኮ ልጆቼ ናቸው። እኔ ያለሁላቸው፣ ምን ችግር አለው? ቢሆንም ቆይ አንተ በእኔ አትተማመን? ንገረኝ፣ አትተማመን? እኔ እኮ ልጆቹን ከአንተ ልወስዳቸው አልፈልግም። እስካሁንም እንኳ አንተ በሌለበት ልጆቹን እንደ አባት ነበር ስንከባከብ የነበረው። እንደውም ለልጆቹ ባደረግከው ነገር ትልቅ ክብር ነው ያለኝ። በቃ ብሩክ፣ አሁንም ይኸውልህ እንደ በፊቱ ልጆቹ ለእኔ ጥለልኝ ጥፍት እንድትል ነው የምፈልገው። ሚኪ፣ እየጠየቀኝ ያለው ነገር እኮ በጣም ከባድ ነው። ኧረ አታካብደው በእናትህ። ምን ሆነህ ነው? ያን ያህል እኮ አይከብድም። ደግሞ አንተ የፈለግከውን ገንዘብ እሰጥሃለሁ። እኔ ምንም ብር አልፈልግም። ብሩክ፣ ቆይ ታዲያ ትዳሬ እንዲበተን ነው እንደምፈልገው? ንገረኝ እንጂ። ኧረ በስመ አብ በል እንዴ! እኔ ትዳር እንዲበተን አልፈልግም። በቃ ይህን ካላደረግ ትዳራችን ፈርሷል። አስጨነቀኝ እኮ። ቆይ ግን ትርሲትን ትወዳታለህ? አልጠላትም። ማለቴ ታፈቅራታለህ? ኧረ እንደዚህ አይነት ስሜት ተሰምቶኝ አያውቅም። እና ታዲያ ምንድን ነው ካላፈቅር እንዴ? ለምን ብንብላ አጠፋም? እኔ እንጃ አላውቅም። ይኸውልህ ብሩክ፣ አንተ አታፈቅራትም፣ እኔ ግን ከራሴ ከነፍሴ በላይ ነው የማፈቅራት። እባክህ ብሩክ ትዳሬን አታፍርሰው። እባክህ ብሩክ ልለምን። ቆይ እሺ ለልጆቹ ምን አይነት ምክንያት ልታቀርብላቸው ነው? እሱም በእኔ ጣለው ብሩክ። ይኸውልህ አንተ ልጆቹ ማየት ከፈለግ እኔ ከሩቅም ቢሆን እንድታያቸው አደርግልሃለሁ። እባክህ ብሩክ እሺ በለኝ። በጣም ይጨንቃል። እባክህ ብሩክ ትዳሬን ጠብቅልኝ እባክህ። እንዴት ለማንኛውም
ትርሲት ምን ሆነሽ ነው የምታለቅሽው? ብሩክ ጥሎን ሄደ። ብሩክ ጥሎን ሄደ? ጥሎን ሄደ። ወዴት ነው ጥሎን የሚሄደው? አላውቅም። እና ታዲያ ቆይ ጥሎ እንደሄደ በምን አወቅሽ አንቺ? ያው ደብዳቤ ሰሞኑን ሄደ። እስቲ እና ቆይ ታዲያ ደብዳቤ ላይ ወዴት እንደሄደ የጻፈው ነገር የለም? ጭራሽ እንደውም እንዳትፈልጉኝ ነው ያለው። እንዳትፈልጉኝ? አዎ። ቆይ ምን ማለት ፈልጎ ነው? እኔ አላውቅም። አሁን ተነስቼ ቆይ እንዴ የት ሄደሽ ነው የምትፈልጊው? ያው ጋሼ ጋር ነው የሚሆነው። ቆይ እዛ መኖሩ እርግጠኛ ነሽ? እርግጠኛ ነኝ እዛ ነው የሚሆነው። እሺ እዛ ብታችሁስ ምን ልታደርጊ ነው? ነገርኩህ እኮ ሌላ የትም አይሄድም። እሺ ቆይ ነይ ተረጋጊ። በቃ ልብስ ልቀይርና አብረን እንሂድ። አያስፈልግም ብቻ አይ ብሩክ ተገላገልኩ። የስ ዛሬ ደግሞ ሰው የሚባል ነገር የለም። ልቃይል ሰዎች አደርጋለሁ ወይ ሰላም ነው ጋሽ? እንዴት ነሽ የኔ ልጅ? ደህና ነኝ እግዚአብሔር ይመስገን። ምን ነው በደህና ነው? ብሩክን የት ጥለሽው መጣሽ? እንዴ እዚህ ብሩክ አልመጣም እንዴ? ኧረ አልመጣም። እና የት ሄዶ ነው ታዲያ? ምን እናንተ ጋር የለም እንዴ? የለም። ወይ ጉድ! ታዲያ ወዴት ሄደ? ወዴት እንደሄደ እንኳን አላውቅም። ቆይ እንዴት ሳይነግርሽ ከቤት ወጥቶ ሄደ? እሱማ ደብዳቤ ጽፎልኝ ነው የወጣው። ይህ ምን ደብዳቤ ነው እሱ? እንዳትፈልጊኝ ብሎ ነው ጽፎ የጠፋው። ቆይ እንዳትፈልጊኝ ብሎ ነው የጻፈው? ቆይ ወዴት ነው የጠፋው? እኔ ምን አውቄ ጋሼ? ምን ነክቶት ነው ልጁ? እኔ ምን አውቃለሁ? ቆይ ደብዳቤ ላይ ምን ሆኜ ነው አለ? እዛ ላይ እንኳን ምን እንደሆነ እንኳን አልጻፈም። ወይ ጉድ! ታዲያ ምን ተሻለን? እኔ እኮ እዚህ ከመጣ ብዬ ነው ስከንፍ የመጣሁት። ውይ ልጄ እዚህ እንኳን አልመጣም። እርግጠኛ ኖት? እያዋሹኝ አይደለም አይደል? ምን ይበጀኝ ብዬ ነው የማዋሸው? ቆይ ከርሶ ሌላ የሚሄድበት ቦታ አለ? እኔ እስከማውቀው ምንም ሄጄ የለውም። እንዴት መሄድበት ከሌለው እንዴት እዚህ አልመጣም? እኔ ምን አውቄ ልጄ? የምትነግሪኝ ነገር እኮ ለኔም ዱብዳ ነው። ጋሼ በእግዚአብሔር የት እንዳለ ንገሩ። ነገርኩሽ እኮ የኔ ልጅ፣ እኔ የት እንዳለ አላውቅም። እርግጠኛ ነኝ እሱ ከልክሎት ነው አይደል? በእውነት ልጄ ከናካቴው እዚህም አልመጣም። እርግጠኛ ኖት? ልጄ እኔን ሳይስልሽ። አሁን እሺ እንዴት ነው ለልጆቹ የምነግራቸው? እስካሁን ልጆቹ አላወቁም እንዴ? አላወቁም። ምናልባት እስከዛም ድረስ እኮ ሊገኝ ይችላል። እዚህ ካላገኘሁት ሌላ የት አገኘዋለሁ? እመኝኝ ልጄ፣ እዚህ ቢሆንማ እነግርሽ ነበር። እሺ አምኖታለሁ። ድንገት ከመጣ ግን በዚህ ስልክ ቁጥር ይደውሉልኝ። እሺ 79 80 92 02 ደህና ዋሉ። እሺ ጋሼ። እሺ እደውልልሻለሁ ልጄ። እሺ ይኸውልሽ የኔ ልጅ ስታሽከረክሪ ደግሞ ከቀልብሽ ሁኚ አደራ። እሺ ጋሼ ደህና ዋሉ። አሁን የት ሄደ ይባላል?